ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ለትምህርት ቤት የሚሆን ሶስት አይነት ሳንዱች ቆንጆ እና ልጆች በጣም የሚወዱት ይዤላችሁ መጥቻለሁኝ። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉ እየጋበዝኳችሁ ወደ ስራው እንገባለን። ስራውን ስጀምር ቀደም ብዬ ድንች ቀቅዬ ነበረ። 3 ድንች መካከለኛ ድንች አዘጋጅቻለሁኝ። ያው ብዛቱንና መጠኑን እናንተ እንደ ፍላጎታችሁና እንደ ቤተሰባችሁ መጠን እንደ ልጆቻችሁ መጠን ታደርጉታላችሁ። እኔ 3 ድንች አዘጋጅቼ እንደዚህ ባያችሁት መልኩ ጨፍልቄዋለሁኝ። በመቀጠል ደቀቅ ያለ ሽንኩርት ጨምሬያለሁኝ። ከዛም ድንብላል ቅጠሉን ከተፍ ከተፍ አድርጌ ጣል አድርጌበታለሁኝ። ቃሪያ ጨምሬያለሁኝ። እዚህ ጋር ከለር ቃሪያዎችን መጠቀም እንችላለን። ቅመም ቆንዶ በርበሬና ከሙን ነው ያደረኩት። ቲማቲምም እንደዚሁ ጨምሬያለሁ። ጨው ትንሽ ጣል አድርጌበት። አሁን የምጨምረው ደግሞ ማዮኔዝ ነው። ማዮኔዝ 2 የሾርባ ማንኪያ አድርጌያለሁኝ። እንደ ፍላጎታችሁ እንዳልኩት መጠኑን ትመጥኑታላችሁ። እኔ በዚህ መልኩ ሰርቸዋለሁ። እንግዲህ እንደዚህ በደንብ ካዳረስኩት በኋላ ያዘጋጀሁት ዳቦ አለ። ስላይስ ዳቦ ነው ያዘጋጀሁት። እሱን እንግዲህ እንደዚህ ሳንዱች በማድረግ እንደ ልጆቻችን ፍላጎት ቶስት ነው የምናደርገው። ቶስት ሳደርግ ያው በማርጋሪን ወይንም ደግሞ በገበታ ቂቤ ማድረግ ይቻላል። ልጆቻችን ደግሞ የማይፈልጉ ከሆነ እንደዚሁ ሳንዱች አድርገን መላክ እንችላለን። በጣም ቀላልና ቆንጆ በጣም ልጆች የሚወዱት የሳንዱች አይነት ነው። ሞክሩት፣ ትወዱታላችሁ፣ ልጆችም ይወዱታል። እንግዲህ ቪዲዮውን እስከ መጨረሻ እንድትከታተሉ በድጋሚ እየጋበዝኩኝ ላይክ፣ ሼር ማድረጋችሁንም አትርሱ። እንዲሁም ደግሞ አዳዲሶች ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ የደወሏን ምልክት በመንካት ኦል የምትለዋን በመጫን ቤተሰብ ሆኑ። ጥሩ ጥሩ ነገሮችን እንማማርበታለን። እንግዲህ ተመልካቾቼ ወደ ስራው ስመለስ ያው ማርጋሪን የተጠቀምኩት እኔ ማርጋሪን በቀባሁት በኩል መጥበሻ ላይ አድርጌ ያኛው እስኪቀላ ደግሞ ከላይ እንደዚህ እንደምትመለከቱት የተወሰነ ቀብቼ መልሼ ገለብጠዋለሁ። በሁለቱም በኩል እንደዚህ ቆንጆ ቶስት ሲሆንልን እናወርደዋለን። አንደኛው እንግዲህ የልጆች ምሳቃ የሚሆን የሳንዱች አማራጭ ይሄንን ይመስላል። በቀላል ግብአት ቆንጆ አማራጭ ነው። እንዲሁም ደግሞ ለቁርስም ቆንጆ አማራጭ ነው። ለትምህርት ቤት ሳንዱች ብቻ ሳይሆን ለቁርስ ራሱ እንደዚህ ብናቀርበው በጣም ቆንጆ፣ ሁሉም የሚወደው ልጅ አዋቂ የሚወደው ቆንጆ የቁርስ አማራጭ ይሆንልናል። ይህን ይመስላል እንግዲህ። ሁለተኛውን ደግሞ አብረን እንሰራለን። እንግዲህ ተመልካቾቼ ሁለተኛው የሳንዱች አሰራር ደግሞ 2 እንቁላል ቀቅያለሁኝ። የውስጡን ክፍል እንደዚህ በማውጣት ለብቻ አድርግና ነጩን ክፍል ትንሽ እንደዚህ ጎረድ ጎረድ አድርገዋለሁኝ። ያኛውን የለየሁበት ብቻውን ማድቀቅ ስለፈለኩኝ ነው። ይህን እንግዲህ እንደዚህ ጎረድ ጎረድ ካረኩኝ በኋላ ብጫውን ክፍል ደግሞ በሹካ ጨፈልቀዋለሁኝ። እንግዲህ እንደዚህ ጨፍለቅ ጨፍለቅ ካረኩት በኋላ የሚቀጥሉ ግብአቶችን እንጨማምራለሁኝ። እንግዲህ እንደዚህ ካዘጋጀሁ በኋላ ቃሪያ ነው የጨመርኩት። ቃሪያው የማያቃጥለው ቃሪያ ቢሆን ያው ለልጆች ስለሆነ ቆንጆ ነው። በመቀጠል ሽንኩርት፣ ቆንዶ በርበሬና ትንሽዬ ጨው ጨምሬያለሁ። ከዛ በመቀጠል ደግሞ ማዮኔዝ ነው የጨመርኩት። በደንብ ካዋሃድኩት በኋላ ሳንዱች ነው የማደርገው። እንግዲህ ይሄንን ቶስት አላደርገውም። ረጠብ ያለ ሳንዱች እንዲሆንላቸው ስለፈለኩኝ ቶስት አላደርገውም። እንደ ፍላጎት ደግሞ መልሼ ትንሽ እንትን መቀባት እንችላለን። እንደዚህ በአንዱ ላይ ያዋሃድነውን ካደረግን በኋላ የሚቀጥለው ዳቦ ላይ ትንሽዬ ማዮኔዝ እና ከቸብ እጨምርበታለሁኝ። ረጠብ ብሎ ለስለስ ያለ ሳንዱች እንዲሆን ስለፈለኩኝ ያው ልጆች ብዙ ጊዜ ከቸብና ማዮኔዝ ያለውን ነገር በጣም ይመገባሉም ይወዳሉም። ስለዚህ እንደዚህ መልሼ እዚህ ላይ ጨምሬበታለሁኝ። ነገር ግን እኔ ከቸብ ቤት ውስጥ ነው የምሰራው። ይህን ከቸብም ቤት ውስጥ ነው የሰራሁት። ከዚህ በፊት ከቸብ አሰራርም ለቅቄ ያለሁኝ። ያያችሁት ትኖራላችሁ፣ ያላያችሁት ደግሞ ማየት የምትፈልጉ ሊንኩን
ኮሜንት ስር አስቀምጥላችኋለሁኝ። ጤናማ ከቸብ በቤታችን ቆንጆ አድርገን መጠቀም እንችላለን፣ መስራት እንችላለን። ማዮኔዝም በተመሳሳይ ቤት ውስጥ መስራት እንችላለን። እንግዲህ በዚህ መልኩ እንደዚህ ሰርቼ ከጨረስኩ በኋላ ወደ ሶስተኛው ደግሞ አሰራር ሲሄድ አንዳንድ ልጆች ሽንኩርት የማይበሉ ልጆች አሉ። ጥሬ ሽንኩርት፣ ቲማቲም እንዲሁም በስጎ ላይ እንኳን ሽንኩርትና ቲማቲም ጎላ ብሎ ከታየ የማይበሉ ልጆች አሉ። እንደዛ አይነት ልጆች ካሏችሁ፣ የማይጠቀሙ ልጆች ካላችሁ እንደዚህ በዚህ መልኩ ደግሞ የቀቀልነውን እንቁላል በተመሳሳይ ቅድም እንደሰራሁት እንደዚህ ከታትፈውና እዚህ ላይ ሽንኩርቱ ምኑን ሳንጠቀም ብጫውን ክፍል ብቻ በደንብ አደቀዋለሁኝ። እንደዚህ በደንብ እንዲሟሟ አድርገን ማዮኔዙን ከዚህ ጋር በደንብ እንደባልቀዋለን። እንደምትመለከቱት እንግዲህ ተመልካቾቼ ይሄንን እንደዚህ ክሬም እስከሚመስል ድረስ በደንብ ካደረኩት በኋላ ትንሽ ቆንዶ በርበሬ እንዲሁም ደግሞ ጨው ትንሽ ጣል አድርጌበት ሌላኛውን የእንቁላል ክፍል የከተፍኩትን ጨምርና ሳንዱች ነው የማደርገው። በቃ በጣም ቀላልና ይሄ ደግሞ ፈጣን ለትምህርት ቤትም ራሱ በጣም የሚያፈጥነን በጣም ቀላል ሽንኩርት ምናምን የማይፈልጉ ከሆነ በተለይ እንደዚህ በቀላሉ በፍጥነት የምንሰራላቸው ቆንጆ የሚወዱት የሳንዱች አይነት ነው። ይህንንም በተመሳሳይ እንግዲህ እንደ ፍላጎታችን ቅድም እንደነገርኳችሁ እንደ ልጆቻችን ፍላጎት ቶስት አድርገን ማድረግ እንችላለን። አሊያም ደግሞ እንደዚሁም መሸኘት እንችላለን። በቂ ነው። ይሄ ራሱ ቆንጆ ሳንዱች ነው። ግን የበለጠ ደግሞ እንደዚህ ማርጋሪን ወይንም ደግሞ ገበታ ቂቤ አድርገን ቶስት በምናደርግበት ሰዓት የበለጠ ጣዕሙ ቆንጆ ይሆናል። እንግዲህ እናንተ በምትፈልጉትና ልጆቻችሁ በሚፈልጉት ምርጫ ትጠቀማላችሁ። እኔ በዚህ መልኩ እንግዲህ ዛሬ ሰርቼዋለሁኝ። በተመሳሳይ ይህንንም እንደዛው ቶስት አድርጌ አወጣዋለሁኝ። የዛሬ ስራዬ እንግዲህ ተመልካቾቼ ይህንን ይመስላል። ይህን ቪዲዮ ቀርጬ እንደጨረስኩኝ ሌላ ጥያቄ የትምህርት ቤት ምሳቃ ብትሰሪልን ቀለል ቀለል ያለ የሚል መጥቶልኛል። እንግዲህ በሚቀጥለው ደግሞ ኢንሻአላህ አላህ ካለ ሙሉ የትምህርት ቤት ምሳቃ ይዤ ለመምጣት እሞክራለሁኝ። የዛሬ ስራዬ እንግዲህ ይህንን ይመስላል ተመልካቾቼ። በጣም ቆንጆ ልጆች በጣም የሚወዱት አዋቂም ልጅም የሚወደው ቆንጆ አይነት የሳንዱች አሰራር ነው። ሞክሩት፣ ትወዱታላችሁ። እኔ እንግዲህ የዛሬ ስራዬን በዚህ መልኩ ጨርሻለሁኝ። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ኮሜንታችሁን አስቀምጡልኝ። የእናንተ ኮሜንት ለእኔ ትልቅ ብርታት ነው፣ ያበረታኛል። ኮሜንታችሁን አስቀምጡልኝ። አዳዲሶች ደግሞ ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ የደወሏን ምልክት በመንካት ኦል የምትለዋን በመጫን ሁሌ አዳዲስ የምለቃቸው ቪዲዮዎች ወደ እናንተ እንዲደርስ ይረዳል። ስለተከታተላችሁኝና አብራችሁኝ ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።